ዛሬ ከብዙ ስቃይና መከራ በኋላ ቤተሰቦቼ ከልጁ ጋር ተገናኝቷል ማለት ነው። እሱም እንዴት ሆነ ካላችሁ እንግዲህ መድብልና ጓደኛው በሚገርም ሁኔታ እንግዲህ ኦፕሬሽኑን ሰርተው በሩን ገንጥለው ገብተው ወንድማቸው ያለበት ሁኔታ አውቀው ከዛም ለፖሊስ ተደውሎ ወንድማቸው በሰላም ወጥቷል ማለት ነው። እንግዲህ ብሩክም ከብዙ ስቃይ በኋላ አይታችሁታል። እንግዲህ ዛ ብረት ያው የሚዋጋው ያ እንግዲህ የሚቀጠቀጡበት ነው። ቤተሰቦቻችን ብሩክ ብቻ ሳይሆን ብዙ ሺህ ሴት ወንዱ እዛ ቤት እየገባ እንግዲህ የማይደበደብ የማይሰቃይ የለም ማለት ነው። እዛ ቤት የታገተ ሰው በነገራችን ላይ ወይ አይገሉም። የሚገርመው ነገር አይገሉም። ሲደበድቡ ያድራሉ፣ ሲደበድቡ ይውላሉ። እንዳይሞትም በቃ አለ አይደለ ጋይስ፣ በጣም ስቃይ ነው። እንግዲህ እዚህ ጋር እንደምታዩት ልክ በዚህ በፎቶ አይነት ነው እንግዲህ ብሩክ ያለው ሁኔታ እዚህ ውስጥ ነው እንግዲህ ጋይስ። አካፋው ዶማ መዶሻው ምን የሌለ የብረት ቁራጭ የእንጨት ቁራጭ ምንም የሌለ የለም ጋይስ። እንግዲህ እዚህ ውስጥ ነው ብሩክ ከሁለት ወር በላይ የቆየው ማለት ነው በስቃይ ውስጥ። ግን ፈጣሪ አግዞት እንግዲህ ዛሬ በወንድሞቹ እርዳታ ከፈጣሪ በታች ደርሰውለት አስወጥተውታል ማለት ነው። በጣም ደስ ነው የሚለው። እንግዲህ የሁላችንም ምኞት ነው ብሩክ ወደ ስራው ለምን አልተመለስክም? ብሩክን ያለበትን ሁኔታ ሳውቁን። ብሩክ ነው የሚለው እንግዲህ ሁሉም የድራማው ተከታታይ ቤተሰብ እንደምናየው ከሆነ በኮሜንታችሁም እንደምትሰጡን ሀሳብ አስተያየት ብሩክ ይመለስልን ነው። ሁሉም ድምጻችን ይሰማ ነበር። በሚገርም ሁኔታ ብሩክ ካልተመለሰ ድራማውን ራሱ አናይም ብሎ ራሱ ያቋረጠም ሰው አለ ማለት ነው። ግን አሁን ብሩክ ስለመጣ ሁላችንም ደስ ብሎናል። ምክንያቱም በቃ ብሩክ አይሞትም ምንም መሆን የለበትም እያልን ሁላችንም እየተንጫጫን ነበረ። ግን ድምጻችን ተሰምቶ ብሩክ ምንም ሳይሆንም እንግዲህ በሰላም ወደ ቤተሰብ ተቀላቅሏል ማለት ነው። እንግዲህ ብዙ መስዋዕትነት የከፈለላትን እንግዲህ በሞት መንጋ ውስጥ ያለፈላትን ራሱን የሰዋላትን ልጁን እንግዲህ በድጋሚ አግኝቷታል። መልሼ ያገኛታለሁ ብሎ አላሰበም ነበረ። ግን ከፈጣሪ በታች በወንድሞቹና ያው በፈጣሪ እርዳታ ዛሬ ከቤተሰብ ጋር ለመገናኘት በቅቷል ማለት ነው። ያው እንግዲህ የመጀመሪያው ምሳሌ፣ ሁለተኛ ቅድስቴ በጣም ደስተኛ ነች በዚህ ጉዳይ። እንደምታውቁት ቅድስቴ እንግዲህ የፍቅር ጥያቄዋን በተቀበላት በዛኑ ሌሊት ነው እንግዲህ እሷም ስትሽኮረመም ስትደረደር እንግዲህ እሱም አኩርፎ ትቷት ተኝቶ በዛው እንግዲህ መልሰው ሳይገናኙ እንግዲህ ይሄ ነገር መጣ። ያለበት እንኳን ሳይታወቅ ይሄን ያክል ወራት የቆየው ማለት ነው ቤተሰቦቻችን። ሌላው ደግሞ መድብል በጣም ብዙ መስዋዕትነትን ከፍሏል እንዳያችሁት። እሱን ለማስለቀቅ ብሎ ሌላ ሪስክ ውስጥ ገብቶ ራሱ እንግዲህ የማይደፈረው ኃይለኛውን ዝናን በእጁ አስገብቶ ብዙ ቀንና ብዙ ሳምንታት ያው ቢገረፍም ቢያሰቃየውም ምንም ሚስጥር ሊያወጣ አልቻለም። ዝና በጣም ኃይለኛ ሰው ነው። ግን ከሱ ምንም ባያገኝም ደግሞ እንደገና ደግሞ ሌላ ምሳሌም ታግታበት በዛም እንግዲህ መድብል በጣም ብዙ ጭንቀት ብዙ ሀሳብ ነበረ። ግን በጣም ደስ በሚል ሁኔታ በጣም ጀግና በጣም ጎበዝ የሆነ ጓደኛ ስለነበረው በጓደኛው ረዳትነት ከፈጣሪ በታች እንግዲህ ተጋግዘው ነገሮችን ዲል ለማድረግ ችለዋል። ከዛም እንግዲህ ምሳሌ በሰላም ወደ ቤተሰቦቿ ተቀላቅላለች ማለት ነው። እንግዲህ ምሳሌ በመጥፋቷ ደግሞ ቅድስቴ በጣም ነበረ የተመሳጨችው። በቃ ማለት ሌላ ውስጥ ነበር የገባችው። አንዴ መጀመሪያ ብሩክ ጠፋ ብላ የሱን እንትን ሳትጨርስ፣ ሁለተኛ ምሳሌ ስትታገትባት በጣም ነበር ያዘነችው የተደበረችው። በዛም እንግዲህ መድብልም ራሱ በጣም ደብሮት ነበረ። በጣም ይቅርታ አድርግልኝ ግን አንድ ቀን እንደሚሆን ተስፋ አለኝ ብሎ እንግዲህ በሰጣት ተስፋ መሰረት እግዚአብሔር አግዞት ምሳሌ በሰላም ምንም ሳትሆን ተመልሳለታለች ማለት ነው። አሁንም ደግሞ እንግዲህ ምሳሌን ካገኘ በኋላ ደግሞ በቃ የወንድሜን ድምጽ ሳልሰማ ይሄን ሳላደርግ በቃ እንዲሁ ቀረው ማለት ነው እያለ ራሱን እየወቀሰ ነበረ። ግን ፈጣሪ ረድቶት ደግሞ አሁን ወንድሙንም ለማግኘት ችሏል ማለት ነው። እንግዲህ ወንድሙ ብሩክ ከመጣ ብሩክና መድብል እንዲሁም ያ ጓደኛው አንድ ላይ ሲደምሩ አስባችሁታል? ጀግና ሲደመር ጀግና። ኦ ማይ ጋድ አሜዚንግ ነው ጋይስ። እና በጣም ደስ የሚል ነው። ወደፊት ብዙ መንገዶችን ብዙ ጉዞዎችን መድብልና ብሩኬ አንድ ላይ ሆነው እንግዲህ ዝናንም ሆነ የካሌ ሞሲሳ ማን የሚባሉ ከነግብሩ አበሮቻቸው አጠገባቸው እንደማይደርሱ ተስፋ እናደርጋለን። ከዛ በመቀጠል ደግሞ ለነሱ ብቻ ሳይሆን ሞገስ ራሱ ነፃ ይወጣል። በነገራችን ላይ ሞገስ ሌላኛው ወጥመድ ውስጥ መጥቶበታል። እንግዲህ የዝናን እንትን ወጣሁኝ ብሎ ካንዲ አንድ እያለ ዳዲ እያለ ባለበት ሰዓት ላይ እንግዲህ ሚስቱን ሌላ ተቀናቃይ መጥቶበታል። እንግዲህ ሉላን ምንድነው የሚባለው የሰውየው እንግዲህ መጥቶ እዚህ ጋር ይሄ መላጣ
ትንሽ ስልጣን ስላለችው ያችን ስልጣኑን መከታ አድርጎ እንግዲህ በነፃ እንደዛ አደርግልሻለሁ እንደዛ አደርግላችኋለሁ ብር አላስከፍላችሁም ስለዚህ ለዛ ደግሞ ነው አብረሽኝ ተኝ ያራፈሪ ብላ እዚህ ዛድ ሜዳ የሚያስተኛ የተኛው እናንተ እና ሞገስም አንዳንዴ ጅል ያረጋዋል እንግዲህ እኔ እዚህ መቆየት አልፈልግም እያለችው እንግዲህ ሚስቱን ጥሏት ነው የወጣው እንዴት እንደዛ ያረጋል እንዴ ይደረግም እኮ ጋይስ አው አይደረግም ግን ሞገስ ተጃጅሏልና ጉድ ቤተሰቦቻችን የሰውየውም ድፍረት ደግሞ እግዚአብሔር ይመስገን እስከ ጥግ ነው ይዟት የሄደው ሴት ቢሆን አሪፍ ነው እነሱ ቤት ሞገስ እንግዲህ እየመጣ ነው ውድ ቤተሰቦቻችን ምን እንደሚል አሁን ምን ሊል ነው እንግዲህ ማን ነው ሉላን ያብረሽኝ እንትን በይና መሰራውን ነገር በሁሉንም በነፃ ሰራላችኋለሁ ንብረታችሁ በነፃ ይለቀቃል እንዲሁም ደግሞ በቃ ሌሎች ነገሮችን አግዛችኋለሁ የህጉንና እንትኑን ነገር እኔ በደንብ አውቀዋለሁ ይያላ እንግዲህ ያችን ያለችን የራሱን ስልጣን መከታ አድርጎ እሷን ለማነወርና ሌላ ነገር ለማድረግ እያሰበ ነው እንኳን እሱ ሞገስም እንትና ላላት ባለጌ ማለት ነው በነገራችን ላይ ሉላ ጠንካራ ሴት ነች እንደዚህ ብሎ የምትሸወድ ምናምን አይነት ሴት አይደለችም ምክንያቱም ገንዘብ ሀብት ንብረት ቢሆን ከዝና የበለጠ ሀብት ንብረት ያለው ሰው የለም በከፎቅ በቃ ሁሉ ነገር በቃ ቤቱ የሁሉ ነገሩ የቤት ውስጥ ምንም ጎሎባት ምናምን አይደለም ግን በቃ ከማትፈልገው ሰው ጋር መኖር በጣም ከባድ ስለሆነ ሲቀጥል ደግሞ ዝና ያው እንደ ሚስት ወይም እንደ ትዳር አጋር ሳይሆን ጀስት በቃ እንደ ባሪያ አለ አይደለ ባሪያ ግዛት ሰራተኛ እንኳን ክብር አለው ይሄ እንደ ባሪያ እንደ ድሮ እንደ ተረተም እንደምንሰማው አይነት አስተሳሰብ ያለው ሰው ስለሆነ በዛም እንግዲህ እሷ ጥላው ነው በራሷ እንትን አናቱን ብላው የወጣቸው እስካሁን ዝናም እንግዲህ ሽቅብል ቁልቁልቢል አልተሳካለትም ወደ ቤተሰቦቻችን ያው በመጨረሻም እንግዲህ እሷ ያለችበት ሁኔታ እዚህ ነው ግን አሁን ላይ ይሄ ቻሌንጅ ቢገጥማቸውም እንደሚወጡት ተስፋ እናደርጋለን እስቲ ጋይስ ሐሳብ አስተያየታችሁን አስቀምጡ ሞገስ አሁን እንደምን ግሽጣ ሰውዬ ይገጥመው ይሆን እንዴት ያደርጊውን ብላችሁ ታስባላችሁ እኔ ግን ላብላብ ነው የሚለው በርግጠኝነት ኧረ አይገጥመውም ጋይስ ወደ በሩ ጠላላ ሸጎጥ ብሎ ራሱ በጎን ካሳለፈው ነው ያኛው ራሱ ቀርሞ እንዳይመጣው ፈራለታለሁኝ ወይ ደግሞ ብቻ የሆነ ሐሳብ የሆነ እንትን እንደሚቀይስ ተስፋ አደርጋለሁ ሲቀጥል ሉላ ምንም አትሆንም አይነካትም በርግጠኝነት እሷም ምን ተሰለምትል በዛ ላይ ሞገስም ስለደረሰላት ምንም ነገር አይፈጠርም ብለን ተስፋ እናደርጋለን ቤተሰቦቻችን እንግዲህ በዛሬው ቪዲዮ ይሄን ይመስል ነበር ላይክ ሰብስክራይብ ማድረጋችሁን አትርሱ የደወል ምልክቱን በማጥቆር እስከ መጨረሻ ማየት ሐሳባችሁን አስቀምጡልን ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ በቀጣይ በአዲስ ቪዲዮ ብሩክ እንግዲህ እንዴት ይወጣበትን እንዲሁም ከልጁ ጋር ሲገናኝና ሌሎችን ቪዲዮዎች በሰዓቱ ይዘን እንገኛለን እስከዛ ሰብስክራይብ አድርጋችሁ ጠብቁን መልካም ጊዜ ልክስክሰው አልወድም እኔ ለእውነተኛ ፍቅር ብዙ መስዋዕትነት የከፈልኩ ሰው ነኝ ስለማታውቀው ሰው ደግሞ እንደዚህ ብላ ማውራት ነውር ነው ታችሁ በሳምንት ውስጥ እንዲመለስልሽ ከፈለሽ ነይ ተቀመጭና ነይ ተቀመጭ ንብረቱም ቢሆን ጥንቅር ብሎ ይቅርሽ ይሄ እኮ የጅል ሴቶች መገለጫ ሞገስ ከመጣ ችግር ይፈጠራል ውጣልኝ ልቀቀኝ እባክሽ ነይ ተቀመጭና እናውራ በፍቅር አምላክ ልቀቀኝ ለፖሊስ ምንም ማሳወቅ የለብንም እያልከ እዛ ወንድማችን መኖሩን ካረጋገጥን ለፖሊሶች ወዲያውኑ እናሳውቃለን ማለት ነው ማታ አዎ ፖሊሶች በየትኛውም ሰዓት አሉ ስለዚህ ብሩክ እዛ ግቢ ውስጥ መኖሩን ካረጋገጥን ሰብረን እንገባለን ማለት ነው ለፖሊሶችም ወዲያውኑ እናሳውቃለን ብሩክ እዛ ግቢ ውስጥ በህይወት መኖሩን ካወቅን አንተም ለጓደኛ ስትል እኔም ለወንድሜ ስል ወዳጄም ደግሞ ለኔ ሲል ከመካከላችን አንዳችን እንሰዋለን ማለት ነው ሞገስ ደስ አይል ለሚወዱት ሰው መሞት ችግር የለም እናደርገዋለን በጣም ለጓደኛ ስትል ለሚስት ስትል ለሀገር ስትል መሞት ሞገስ ጀግን እናደርገዋለን ዛሬ ወንድማችንን እናድነዋለን